ወንደሰን ተኛበት ሐኪም ቤት ውስጥ ወደ ራሱ ተመለሰ። በጣም በሚያሳዝን ነገር እግዚአብሔር ይመስገነውና ተስፋ የተቆረጠበት ወንደሰን እንደዛ ባሏን እንደ ባብ ቅጥቅጥ አድርጋ የጣለችው ወንደሰን አሁን በጣም ደስ በሚል ነገር ወደ ራሱ እንግዲህ ካለበት ቦታ ተነስቷል ማለት ነው። ምክንያቱም በጣም በሚያሳዝን ነገር እንዳያችሁት እንግዲህ መንቀሳቀስም መናገርም ማውራትም አይችልም ነበረ። ግን እግዚአብሔር ይመስገነው ደስ የሚል ነገር ዜና ነው ማለት ነው። ወንደሰን በአሁን ሰዓት ካለበት እንግዲህ እንትን ብሏል ማለት ነው። በጣም ደስ ይላል ማለት ነው። ወይዘሮ ወርቄ ደግሞ እንደዚህም ደግሞ ልጇ ወይዘሮ ወርቄና ልጇ የወዲት ጉዲት ደግሞ የእጃቸውን አግኝተው ይገኛሉ ማለት ነው። እናትና ልጅ እንግዲህ በክፋት አንደኛ የተጠሩ እናትና ልጅ በክፋት አንደኛ የሆኑ ሰዎች እነሱም የእጃቸውን በስተመጨረሻ ማንም ሰው አይነካንም ማንም ሰው አይዘንም ብለው ያሉት ሰዎች በስተመጨረሻ የእጃቸውን አግኝተዋል ማለት ነው። ሰላም ሰላም ብያለሁ ውድ የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? አለው እግዚአብሔር ይመስገን እኔ በጣም ደህና ነኝ። ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት ተጠይቃችኋለሁ ማለት ነው። ይዤላችሁ የመጣሁት የእናት ግንብ ድራማን ይዤ ከተፍ ብዬላችኋለሁ ማለት ነው። የእናት ግንብ ድራማ እንግዲህ በጣም በሚያሳዝን ነገር ከዚህ በፊትም እማዬ በማልቀስ በሀዘን ውስጥ ሁሌ በጭንቀት ውስጥ ነው የምናያት። ያ ጭንቀት ደግሞ ዛሬም አለቀቃትም። ያለቀቃት ጉዳይ ደግሞ ለምንድን ነው ስንባል አንዴ እኮ የያዘ ነገር አይለቅም። በጣም በሚያሳዝን ነገር አንዴ መከራ ያምጣባችሁ እንጂ በህይወታችሁ የሆነ ነገር መከራ በህይወታችሁ ከመጣ ያ መከራ ይለቃችሁ ማለት ነው። እንዳይለቃቸው ያደረጋቸው ነገር ደግሞ ምንድነው ሲባል እቺው ወይዘሮ አሁንም ወርቄና ወይዘሮ ወርቄና እንደዚሁም ደግሞ ልጇ የወዲት ጉዲት ናቸው ማለት ነው። ይብን እንኳን ከቤት ውስጥ ወጣ አሁንም በውጭ ላይ አሁን በየመንገድ ላይ አላሳልፍ አይንሽን አይሌሽ እያለቻት በግራና ቀኝ እያባረረቻት እያሳደደቻት እየሰደበቻት ትገኛለች ማለት ነው። ወንደሰን ደግሞ እንግዲህ አስባችሁታል። አንድ ሰው እናቱን እንደዛ ሰዎች እናቱን እንደዛ እያንቋሸሹ እንደዛ እየሰደቡ እንደዛ ልጇቸውን በመጥፎ ነገር እናትን በመጥፎ ነገር እየተናገሩ ቪዲዮን አየ። ከቪዲዮ ደግሞ እየበለጠ እናቱን ከኋላ ተከትሎ እንግዲህ መንገድ ላይ ምን ስታረጋትና ምን ስትሰድባት እንደነበረ ነገሮቹን ሁሉ አውቋል። ከዛም በኋላ ግን የወሰነው ውሳኔ በጣም ከባድ ነው ማለት ነው። ምክንያቱም የእናቴን ቅጣት ማንም ሰው ህግም አይሰጥልኝም ለእናቴ ቅጣት መክፈል የምችለው እኔ ነኝ ብሎ ተነስቶ ነበረ ማለት ነው። በስተመጨረሻ ግን ያ ነገር አላዋጣውም። ምንድነው እንደዚህ ደረጃ ደርሶታል ማለት ነው። እንግዲህ የወዲት ጉዲትን በምንድነው በማለት ያው ስላችሁ ገንትን ውስጥ ወስዶ የሆነ ጫካ ውስጥ ወስዶ ጉድጓድ ቆፍሮ እሷ በቆፈረችበት ጉድጓድ እራሷን ጨምሮ ለመቅበር ነበረ ሀሳቡ። ግን ደግሞ አንዳንዴ በነገራችን ላይ ለሰዎች የምናስበው ነገር ለራሳችንም ይመጣል ማለት ነው። በእርግጥ ይሄንን የወንዴን ሀሳብ እኔ እንትን አልቀበለውም። ያው ነገሮችን ሁላ በህግና ነገሮችን የዚህን አክል ውሳኔ መወሰን አለበት ብዬ አላስብም። ውሳኔ በጣም መጥፎ ነው። ለምን ብትሉ ሰዎችን እስከ ነፍሳቸው ደግሞ መቅበር ምናምን ለሰራው ግፍ ሰውን እንደዚህ ማድረግ የለብንም። አንደኛ እግዚአብሔር ይቀጣል፣ ሁለተኛ ደግሞ ነገሮቹን ሆና ለህግ አሳልፈን ብንሰጥ መልካም ነው ብዬ ነው የማስበው። ግን እሱ የወሰነው ውሳኔ በጣም ከባድ ነው። ግን በዛን ሰዓት ምንድን ነው ያደረገችው የወዲት ጉዲት እንግዲህ እንደ እባብ ቀጥቀጥ አድርጋ ነው እንዳይሙ ብታዩ በቃ ምን ልበላችሁ ተረፈ ምናምን አትሉም ማለት ነው። ግን ከዛም በኋላ እንግዲህ መታ የቀራትን ባሏን ገድያለሁ ብላ ጨርሳ እንግዲህ የመጣችሁ ማን ነው ወደ እናቷ ጋራ ወደ ወይዘሮ ወርቄን የመጣችሁ። እሷንም እንግዲህ አናቷን ብላ ልከፍላትና ለሷንም ለመግደል ነበረ ሀሳቧ። ወይዘሮ ወርቄ እንግዲህ እሷም አናቷን ልትል ስትል በጣም ደስ በሚል ነገር እንግዲህ አስቻለው ልጇ ደርሶላታል። አስቻለው ልጇ እንግዲህ ያው ከሷ ጋራ አንድ አይነት አይደሉም። በነገራችን ላይ ለወዲት ጉዲትም ወንድሟም አይመስልምም፣ ለወይዘሮ ወርቄም ልጇ አይመስልም ማለት ነው። በጣም ደስ የሚል ነገር በነገራችን ላይ ከዚህም በፊት ምን አይነት ነው አስቻለው ሲባል የእነሱ ተባባሪ ነበረ። በሁሉ ነገር ይተባበራቸው ነበረ። ግን ደግሞ ዛሬ ያ መተባበር እንዳላዋጣውና ክፋት መጥፎ እንደሆነ
ከፀሐይ ተምሯል። ፀሐይ በጣም መልካም ሰውና በጣም ጥሩ ሰው ነበረች ማለት ነው። ግን ደግሞ ያ ነገር ደግሞ ተሷ ተምሮ ዛሬ ያንን እናቷ የምታረገው እህቱ የምታረገውን ግፍ እርግፍ አድርጎ ወደ ራሱ ተመልሶ የራሱን ህይወት እየኖረ ይገኛል ማለት ነው። በአሁን ሰዓት ማለት ነው። በጣም በሚያሳዝን ነገር አስቻሎ ምንም ነገር እናቱንና እናትየዋንና ልጅ እህትየዋን በምንም ነገር አይሰማቸውም ማለት ነው። ደስ የሚል ነገር ይሄ ነገር ደግሞ በጣም ነው ያናደዳት ለዮዲት ጉዲትና ለወይዘሮ ወርቄ ማለት ነው። ምክንያቱም የእንትናን ነፍስ ማስዳን የለብህም ነበረ፣ ለፖሊስ መናገር የለብህም ነበረ፣ ዝም ማለት ነበረብህ። አሁን ያቺ ክፉ እህትክ ፖሊስ ከያዛት፣ ምክንያቱም አሁን እሱን ነገር ሁሉን ነገር ሄዳ ትናገራለች። እኔም እንዳለውባት መድኃኒቱንም እንደሰጧት ሄዳ ትናገርብኛለች። እንደዚህ ማድረግ የለብህም ልጄ እያለ ትገኛለች ማለት ነው። ወይዘሮ ወርቄ ግን እሱ ያለውን ነገር ከሱ የሚጠበቀውና ሰው እንደመሆኑ ማድረግ ያለበትን ነገር ሄዶ ለፖሊስ ሁሉን ነገር ነግሯል ማለት ነው። እንግዲህ ወይዘሮ ወርቄና አሁን ዮዲት ጉዲት ምን ተባባሉ ስንል ማለት ነው። አሁንም የወሰኑት ውሳኔ አለ። በጣም በሚያሳዝን ነገር ወይዘሮ ወርቄ ምንድን ያለቻት፣ አሁንም ሄጄ ዮዲት ጉዲት ሐኪም ቤት ልጨርሰው፣ ከዛ ካካፋ የቀረኝንን ከዳነማ ወይ ደግሞ ነፍሱ ካልወጣችማ ሄጄ ሐኪም ቤት ልጨርሰው ነው ያለችው ማለት ነው። ወይዘሮ ወርቄ ደግሞ ምንድን ያለችው፣ በፍጹም እንደዚህ ማድረግ የለብሽም። አሁን እኮ እሱ ከሞተ ያቺ ጥቁር ድንጋይ በደስታ ትኖራለች። ለ15 ቀን ወይ ለወር ታለቅስና ከዛም በኋላ ሀብቱን ንብረት ሁሉን ነገር በሷ እጅ ታረግና በደስታ ውስጥ ትኖራለች። ያ ነገር ደግሞ በፍጹም መሆን የለበትም። መሆን ያለበት ነገር ሁለቱም በአንድ ጉድጓድ መቀበር አለባቸው እያለቻት እንግዲህ ልጇ መልሳ አሁንም እናትየዋ ልጇን እየመከረችን ነው። ማንን? የዮዲት ጉዲትን እየመከረቻት ነው። በጣም በሚያሳዝን ነገር ማለት ነው። የዮዲት ጉዲትም እንግዲህ በፍጹም እኔ መጨረስ ካለብኝ አሁን ነው እንጂ መጨረስ ያለብኝ እስከዛን ድረስ ቁጭ ብዬ አልጠብቅሽም እያለቻት ነው ማለት ነው። ልጄ መጠበቅ አለብሽ፣ አለበለዚያ ግን እንደዚህ በችኮላ ውስጥ የምትወስኝ ከሆነ ትልቅ አደጋ ውስጥ ነው የምትወድቂው። ስለዛን አሁን ተይ፣ ሁለቱንም ባንዴ ነው መግደል ካለብን መግደል ያለብን። አሁን እኮ አንቺ ወንደሰንን የምትገይ ከሆነ እንግዲህ እናትየዋን እንደዚህ የምታለቅሰዋን እናትን እሷ ተደስታ ትኖራለች። ለእሷ ደግሞ ደስታ መፍጠር የለብንም። ከተቻለ እንደውም እናትየዋን ነው መግደል ያለብን ነው ያለችው ማለት ነው። በጣም በሚያሳዝን ነገር እንግዲህ በዚህ ምክር ውስጥ አንድ ላይ ተመካክረዋል ማለት ነው። በአሁን ሰዓት ወይዘሮ ወርቄ ምን አይነት ስራ እየሰራች ነው ቢባል በፍጹም ልጇ እንድትያዝበት አትፈልግም። ለልጇ ወይ ልጇን ወዳ ወይ ልጇን መጥፎ ነገር እንድትሆንባት ፈልጋ አይደለም። እሷ ምንድነው ልጇ በፖሊስ እጅ ከገባች ልጇ ምናክል ክፉ መጥፎ ልጅ እንደሆነች እንዳወቀች እናትየዋንም ጠቁማ ስለምታስይዘኝ ያለኝ አማራጭ ልጄን ከህግ ስር ማስጠፋትና ወይንም ደግሞ እናትየዋንና ወንደሰንን ገለው እርፍ ማለት ነው የሚፈልጉት ማለት ነው። ያን እርፍ ነው ማለት የሚፈልጉት። ግን ደግሞ ያ ነገር በፍጹም አይሆንላቸው። ምክንያቱም አስቻሉም ተናግሯታል። ይሄንን ሀሳብ ከአይምሮሽ አጥፊ እማዬ፣ ይሄ ጥሩ ሀሳብ አይደለም ብሎ ደጋግሞ ነግሯታል ማለት ነው። ለእናትየዋ የምትሰማ ከሆነ እንግዲህ የምታስተውል ከሆነ ትሰማለች ብዬ ተስፋ አደርጋለሁ። ግን ወይዘሮ ወርቄ የምትሰማ ነገር አይደለችም ማለት ነው። በፍጹም ወይዘሮ ወርቄ እስር ቤት መግባት አትፈልግም። በፍጹም ማለት ነው። ግን በዚህ አጋጣሚ አሁን መከራዋንና ስቃዋን እያየች ያለችው እማዬ የወንደሰን እናት ነች። በጣም በሚያሳዝን ነገር ቤተሰቦች በጣም እንደው አይጣልባችሁ። ምክንያቱም በፊት እንደዛ ስትሰቃይ አሁንም በልጇ መሰቃየት እንግዲህ በአሁኑ ሰዓት በጣም በቃ ምን ልበላችሁ ራሷን ጥላለች። በጣም እያለቀሰች ነው። በጣም እያዘነች ነው። በጣም በቃ ምን ልበላችሁ እንግልት በጣም የተንገላታችሁ። በዛ ላይ ደግሞ አለምዬም እንደዛው። አለምዬ ግን ቤተክርስቲያን ሄዳ ራሱ ጸሎት አድርጋ ነበረ ማለት ነው። ጌታዬ ወይ እንዴት ለጥሩ ሰው እንደዚህ አይነት መልስ ትመልሳለህ? እንዴት ይሄ ወንደሰን እኮ ማለት በጣም ጥሩ ሰው ነው። ለጥሩ ሰው እንዴት እንደዚህ አይነት መልስ ትመልሳለህ? መሆን እኮ ካለበት እነኚህ በክፎቹ ሰዎች ላይ ነው። ወንደሰን እኮ ጥሩ ነው፣ መሞት የለበትም እያለች እንግዲህ
ጸሎት ልታደርግለት ቤተ ክርስቲያን ሄዳ ነበረ። ምክንያቱም ዶክተሩ የተናገረው ንግግር በጣም አስጊ ነው። በጣም ከምታስቡ በለጠ እንግዲህ በነፍስ ካገኛችሁት እንደውም ቆንጆ ነው ወይ ደግሞ በጣም ቆንጆ ነው። እንደውም እዚህ ድረስ ራሱ እስከ ነፍስ መጥቶ ሐኪም ቤት መታከሙ ራሱ ምን ያክል መልካምና ጥሩ ሰው ጥሩ ነገር እንደሆነ ምክንያቱም የተቀጠቀጠው እንደዚህ ልክ ራሱን በጣም ነው የተቀጠቀጠው ነው ያላት ማለት ነው። በጣም በሚያሳዝን እንግዲህ ወንደሰን በጣም ነው የሚያሳዝነው። ይሄ ጣቅፍን ለሱ አይገባም ነበረ። እንደዛ የሚወዳት እንደዛ የሚያምናት እናትየዋ እንግዲህ ልጄ እባክክ ባጠባ ወቅቱቴ እዥሃለው የምልህን ነገር ስማኝ እያለችው እንደዛ ስትለምነው የለመነችው እናትየዋን ትቶ የወዲት ጉዲትን ሲሰማ ነበር ማለት ነው። እንደምታውቁት ለሷ ቦታ ሲሰጥ ለሷ በጣም ትልቅ ቦታ ነበረው ማለት ነው። ግን ደግሞ የወዲት ጉዲት የመጨማለቋ መጨማለቅ የክፋቷ ክፋት ዛሬ እንደዚህ አይነት እዳ ከፋይ ያድርገዋለች ማለት ነው። ቤተሰቦቼ ፈጣሪ ከእንደዚህ አይነት ሰዎች እንዲሰውራችሁ ዘወትር ጸሎታችሁ ይሁን እላችኋለሁ። በጣም ነው ያዘንኩት። በጣም ነው የሚያሳዝነው ማለት ነው ሁሉ ነገር ቤተሰቦቼ። እንደዚህ አይነት ሰዎች በጣም ክፉና መጥፎ ናቸው። እውነቴን ነው የምላችሁ የሰዎችን ሕይወት የሚያመሰቃቅሉ ማለት ነው። ፈጣሪ ማስተዋሉን ይስጣቸው ነው የምላችሁ። እንግዲህ በጣም በሚያሳዝን ነገር በአሁን ሰዓት ወይዘሮ ወርቄና ልጇ የወዲት ጉዲት በጣም በሚያሳዝን ነገር በፖሊስ እጅ ገብተዋል ማለት ነው። የቱን አክል እንኳን ቢፈሩም የቱን አክል እንኳን ከፖሊስ እጅ እንትን እንላለን ብሎ ቢያስቡም አልተሳካላቸውም። ጭራሽኑ ፖሊስ ቤታቸው ድረስ ነው የመጣው። ወይዘሮ ወርቄ እንግዲህ ካርድ ነው ያደረገችው ልጇን። በፍጹም አላቃትም እኔ የወዲት ጉዲት የምትባል ልጅ ራሱ አላየውም ነው ያለቻት እያለችው ነበረ ለሰውየው ማለት ነው። ግን ደግሞ ለፖሊሶቹ ማለት ነው። በስተመጨረሻ ግን የወዲት ጉዲት እንግዲህ ከተጽናናች በኋላ በፊት እንግዲህ በጣም ልብሷን ራሱ መቀየር አስጠልቷት በቃ ምክንያቱም በጣም እንዳበደ ሰው ነበር ራሷ ስታደርግ የነበረው ማለት ነው። ወይዘሮ ወርቄ እንግዲህ እባክሽ ልጄ ልብስሽንም ቀይሪ ለባብሺ ወጣ በይ ምናምን ጓደኞች ከምናምን ሂጂ ምናምን እያለቻት ነበረ ማለት ነው። እንግዲህ የወዲት ጉዲት ልብስ ቀይራ እማዬ ይሄንን ልብልበስ እንዴ እያለች ወጣ ስትል እንግዲህ ፖሊሶቹ አግኝተዋታል ማለት ነው። በጣም በሚያሳዝን ነገር እንግዲህ አሁን ወይዘሮ ወርቄ ምን ውስጥ እንደምትገባ እኔ በሌላ ክፍል ይዤላችሁ እመጣለሁ። ምክንያቱም የወዲት ጉዲት ጃት ምን አይነት ውሸት እንደምትዋሽና ምን አይነት አስጠሊ ነገር እንደምትናገር እናንተም ታውቃላችሁ። በጣም ውሸታኛም ናት። በጣም ነው የምትዋሸው። ሁሌ ውሸት ነው ማለት ነው። በፍጹም እንግዲህ ለፖሊሶቹ ምን እያለኝ ነበረ? በፍጹም እኔ ውሸት አልዋሽም። እንዴት ትልቅ ሰው እንዴት አሮጊት ውሸት ይዋሻል? እንዴት ሰው ልጅ ሽበት ያየ ሰው እንዴት ይዋሻል? እያለች እንትኖቹን ፖሊሶቹን ለማሳመን ሞክራ ነበረ። ግን ደግሞ ፖሊሶቹ ሁሉን ነገር ተረድተዋል። ምክንያቱም ወይዘሮ ወርቅ የምታደርገው ነገር እንዳለ ለፖሊስ አሳማኝ የሆነ ነገር ነው የምታደርገው ማለት ነው። ግን በእሷ ቤት እሷ ብልጥና እሷ ራዳ እሷ ጎበዝ ነው ራሷ የምታደርገው። ግን በፍጹም አልተሳካላትም፣ ነገሮች ሁሉ አልተሳካላትም ማለት ነው። እና ፈጣሪ ከእንደዚህ አይነት ሰዎች ይሰውራችሁ ላለው የእውነቴ ነው የምላችሁ። እንደዚህ አይነት አረመኔ እናትና ልጅ በስመ ስላሴ በጣም ነው እኮ የሚገርሙት። ማርያምን እናትና ልጅ ቁጭ ግን ደስ የሚለው ነገር በአሁኑ ሰዓት እዛ መከሯን ክፋት መጥፎ ነገር እያበላቻት እያጠጣቻት ስትነግራት ያሳደገቻት እናትየዋ በአሁኑ ሰዓት ልጅቷ ራሱ መልሳ እናቷን ልትገል እንግዲህ ሁሌም ሙከራ እንዳደረገች ነው። ወይዘሮ ወርቄ እንግዲህ እናትየዋ ግራ ግብት ብሏታል። ምን ነው እንደዚህ ባላሳደግኩሽ ኖሮ እያለች ትገኛለች። እንግዲህ ምን ታረጉታላችሁ? እና ቤተሰብ ለቤት አዲስ የሆናችሁ ላይክ እና ሼር እያደረጋችሁ አበረታቱኝ። ይሄን ሪከርድ ሳደርግ እንግዲህ እየተጠራው በብዙ ነገር ተወጥሬ ነው ላችኋለሁ። ሰላማችሁ ብዝት ይበልልኝ። በቀጣይ ቪዲዮ እስከምንገናኝ ድረስ ደግሞ ቸር ቆዩልኝ። ባይ ባይ።